ምንድነው? እሺ ሰላም ነው? ለምን እኮ ችግሩን ያልተናገረ እኮ መድኃኒት አይገኝለትም። ችግርሽ ምንድነው? ረዋን ችግርሽ ምንድነው? ችግርሽን አትናገሪም? እድሜ ልክሽን እየተነፋረቅሽ ልትኖሪ ነው? ችግሩ ምንድነው? ንገሪኝ። ምንድነው ችግሩ? ከኡስማን ጋር ችግር አለ እኮ። እሺ ነይ 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 እኔ ጋር አለውኝ። ምንድነው የሚያስጨንቅሽ? እሺ ካልነገርሽን እኛ እንዴት እናውቃለን ችግርሽን? ረዋን ችግርሽን ካልነገርሽን አንቺ እንዴት እናውቃለን እኛ? እንዴ ሰው አመልዋ ነው የሚልሽ እኮ። ሁሌ ጊዜ ዝም ብለሽ የምትነፋረቂ ከሆነ አመልዋ ነው። ችግር ካለ ንገሪን፣ እንፍታው። ፈታ ነው ከዚህ በፊት አይደል? ችግር ነበር፣ የገንዘብ ችግር ነበር። 5 ቀን ሙሉ ላይቭ ላይ ቁጭ ብዬ 55,000 ድርሃም ሰብስቤ ሰጣውሽ። ፈታሽ ችግርሽን፣ አገባሽ፣ አረገዝሽ፣ ደስተኛ ሆነሽ ተመስገን አልሐምዱሊላ ብለን ሁላችንም በአንቺ ሳቅና ደስታ ተደስተን እየኖርን አልሐምዱሊላ ብለን፣ አሁን ደግሞ ተመልሰሽ ትነፋረቂያለሽ። ችግርሽን ተናገሪ፣ እንፍታው ከህዝቡ ጋር። ችግር ይሄ ነው በይ። በቃ እሺ አትነፋረቂያ። እንደዛ ከሆነ አንደኛ እያለቀሽ ቪዲዮ ከሰራሽ በኋላ ህዝቡ ካወቀ በኋላ አይ ህዝቡ በህዝብ የሚፈታ ነገር አይደለም ካልሽ፣ በውስጥ ከሆነ ከመጀመሪያው ቪዲዮ ሳትሰሪ ህዝቡን ሳታስጨንቂ ህዝብ መጥቶ ኮመንት ላይ እኔን ሳያስጨንቅ በውስጥ ነግረሽኝ አንፈታውም ነበር? ተንበርክከሽ እያለቀሽ ቪዲዮ ሰራሽ። ከዛ ህዝቡ ተጨነቀ፣ ተሸበረ። ባልሽ ደግሞ እየዞረ በየቦታው ረዋን እጇን ቆረጠች ብሎ ያወራል። እኔ በዚህ እርግዝናዬ ላይ በድንጋጤ ኮመንት ላይ መጥተው ረዋን እጇን ቆረጠች ሲሉኝ እኔ ደነገጥኩ፣ በጣም ደነገጥኩ። ተይ እንጂ ቆፍጠን በይ። ምን ጉድ ነው አሁን? ይኸውልሽ ችግሩን መናገር የምትፈልጊ ከሆነ ላይቬን ስዘጋ እሺ፣ አዎ እሺ፣ ተዘጋ ፋይሉ። ከዛስ በቃ አልተገኘም። እሺ ምን ይደረግ? ህይወትሽን እየኖርሽ ነው። ጤነኛ ነሽ፣ አግብተሻል፣ አርግዘሻል፣ ሱቅሽ እየሰራ ነው። ምንድነው ችግርሽ? እኮ ፋይል መዘጋቱ ምንድነው ችግሩ? ይዘጋ በቃ፣ የራሱ ጉዳይ። ገንዘብሽ ነው፣ ህዝብ ተክቶልሻል። ሌባ የበላሽን ብር ህዝብ ዘግቷል፣ ህዝብ ተክቷል። ምንድነው ችግርሽ አንቺ? አሁን ላይ ችግርሽ ምንድን ነው? ታመሻል? መታከም ያተሻል ወይ? ምንድን ነው ችግሬ? ይሄ ነው በይኝ አንቺ ብቻ ሀቢባ። እኔ ችግሬ እዳ አለብሽ፣ የባንክ እዳ የሚያስጨንቅሽ ምንድን ነው የምትፈልጊው? እሺ እኮ አገር ቤት መሄድ ነው የምትፈልጊው እኮ። ቆይ አዎ እኮ ገባኝ። ስለባኑ አገር ቤት መሄድ ነው የምትፈልጊው? አዎ ወይም አይ በአገር ቤት መሄድ ነው የምትፈልጊው? በቃ አገር ቤት መሄድ የምትፈልጊ ከሆነ ክሱ እንዲነሳ ማናገር ያለብን ጠበቃ ነው። ጠበቃ እናናግራለን። በማልቀስ እኮ አይደለም የሚፈታው። በማልቀስ እኮ ምንም ነገር አይፈታ። እንደ ሕፃን ልጅ ሁሌ እያለቀሽ ህዝቡ ያንቺ ነገር እንዲመራውና አመሏ ነው እንዲልሽ ለምን ታደርጊያለሽ? ረዋን ለምን? ከዚህ በኋላ እኮ ነገም ተነስተሽ ስታለቅሽ እኮ ህዝቡ በቃ አመሏ ነው ብሎ ማንም ምን ሆነሽ ነው ብሎ አይጠይቅሽም እኮ ከዚህ በኋላ። ሁሌ ነው ይቅርታ ምትኝ። ቆፍጠን በይ። እኔ አልፈልግም። በቃ እኔ ጠንካራ እንድትሆኝ ነው የምፈልገው። እንዴ ባልሽም ወጥቶ ሲሰከት ወጥተሽ ሚዲያ ላይ ታለቅሻለሽ። የሆነ ነገርም ስትሆኝ እንትን እንዴ እኔ አሁን እጇን ቆረጠች ሲሉኝ እንዴት እንደደነገጥኩ። አሁን ይሄ ወሬ ኬት ነው የመጣው? ኬታምቶ ነው ኡስማን እንደዚህ አይነት ወሬ የሚያወራው? በቃ እሺ አሁን የለም ይሄድ፣ የፈለገበት ይሄድ፣ ይዙር። ወንድ ነው ዞሮ ሲመጣ ይገባል። አይኖርስ ከራበሽ ፍሪጅ ከፍተሽ ምግብ አሙቀሽ ቢባል ምን ኖር አልኖረ ምን ያደርጋል? በቃ ይሄድ፣ ከፈለገ ዞሮ ማድሮም ይምጣ። አንቺ ኢንጆይ ዩር ሰልፍ፣ ፊልሚ፣ ምግቢ፣ ጠጪ፣ ተደሰች በራስሽ። ይታሰር፣ ወንድ ልጅ ነው፣ ጨው ነው፣ አይሟሟም። እስር ቤት ታስሮ ስለወጣ ቢታሰርስ ምን ይሆናል? ይታሰር፣ ወንድ ልጅ አይደል እንዴ? ቢታሰርስ ጨው ነው፣ ይሟሟል።
በቃ ራስሽ ላይ ፎከስ አድርጊ። ባል ሄደ መጣ ብለሽ እንዳትጨነቂ። ከዚህ በኋላ ሲፈልግ ይሄድ፣ ዞሮ ዞሮ ሲመለስ ይመለሳል ወደ ቤቱ። ካልተመለሰም አልተመለሰም ነው አለቀ። እንደገና ደግሞ ከዚህ በፊት ታስሮ ስለሚያውቅ ይታሰራል ብዬ ይታሰር። ወንድ ልጅ ነው፣ እስር ቤት ለወንድ ልጅ ነው አለቀ። አዎ በቃ በዚህ ጉዳይ ደግሞ ይኸውልሽ ማድረግ ያለብንን ሁሉ እናደርጋለን። አንቺ አገር ቤት መሄድ ከሆነ የምትፈልጊው ጠበቃ እናናግራለን፣ ባኑ እንዲነሳ አለቀ። ባኔ እንዲነሳ ጥሩ ጠበቃ ፈልጉልኝ ማለት ይሻላል ወይስ መነፋረቅ ይሻላል? የቱ ይሻላል? የቱ ነው መፍትሄ የሚያመጣው? ንገሪኝ እኮ። በውስጥ ማንንም አትለምኝ። አንድ ቪዲዮ ሰርተሽ ሳታለች ለህዝቡ እስኪ ጥሩ ጠበቃ የምታውቁ ሰጀስት አድርጉኝ። ትራቭል ባን አለብኝ፣ አገር ቤት መሄድ እፈልጋለሁ፣ ሀገሬ ሄጄ መውለድ እፈልጋለሁ። ሀገርሽ ሄደሽ መውለድ የምትፈልጊ ከሆነ ስለዚህ ሀገር ቤት ሄጄ እንዲወልድ ጥሩ ጠበቃ ኢማራት ላይ የምታውቁት ካለ እስኪ አገናኙት። ያለሽ ህዝቡ ያገናኝሻል። አለቀ። እሺ አለቀ። እንፈልጋለን፣ ከነገ ጀምሮ ጥሩ ጠበቃ እንፈልጋለን። በጠበቃ ነው እኮ የሚፈታው ጉዳዩ። ሌላ ምንም እኮ በለቅሶ እኮ የሚፈታ ነገር የለም። እስካሁን እኮ እያለቀሽ ነው የምታወኝ እኮ ረዋን። ምን አለሽ? እንሻላ አው ቅድም ከኔ ደውሎልኝ ነበር፣ አውርተናል። አዎ ታሜ ለኔም ብሎኛል። ምንም ችግር የለውም። ታሜም ያግዝሻል። ሌላም ጠበቃ እንፈልጋለን። ታሜም ጠበቃ ይፈልግሻል። ሁላችሁም እንፈልግ። እንዲህ የምትነፋረቂ ከሆነ ግን ማንም ምንም አያግዝሽም። እሺ ሁሉም አመሏ ነው ብሎ ነው የሚተውሽ። እሺ ረዋን በእናትሽ ተይ በቃ ማልቀስ። እሺ ይህ ለመጨረሻ ሁሌ ለመጨረሻ ጊዜ ነው የምልሽ። ግን ያው ዘውርሽ ያው ነው። አሁንም ከሳምንት በኋላ መጥተሽ ስታለቅሽ አገኝሻለሁ። አልሐምዱሊላ በይ። ስንት ሆስፒታል ይተኛል፣ ስንት ሆስፒታል ይተኛል። አንቺ እየሰራሽ እየበላሽ እየጠጣሽ ባላግብተሽ አርግዘሽ ደስተኛ ሆነሽ እየኖርሽ አይደል እንዴ? ኧረ በእናትሽ የፈጣሪን አይን በእንጨት አትውጊ። ታይ ግን ታይ በቃ አሁን አንድና አንድ ችግርሽ ሀገር ቤት መግባት ነው አይደል? እስቲ እሱን ደግሞ ስናሳካለሽ ምን ፈልገሽ በምን አሳበሽ እንደምታለቅሽ ደግሞ እናያለን። አሁን የመጨረሻው ህልምሽ ሀገር ቤት መሄድ ነው። ትራቭል ባንሽ እንዲነሳ ነው አይደል? ለሱ ማድረግ ያለብንን ሁሉ እናደርጋለን። ተስማማን? አለቀ። አሁን ተነስተሽ ፊትሽን ታጠቢ ስታለቅሽ እንዳላይ ከዚህ በኋላ ነገ እኔም ታሜን አወራዋለሁ። ችግር የለውም። ነገ እኔም ታሜን አወራዋለሁ። ጠበቃ እንፈልጋለን። አለቀ። ጠበቃ የሚፈታው ጉዳይ እኮ ነው። ቻው፣ ተረጋጊ። እሺ ታጠቢ ፊትሽን፣ እራት ብይ። ችግር የለም። ባልሽ ይሄኔ ስለሌለ ነው እንዲህ ሆዴ ባሰሽ። ፊትሽን ታጠቢ፣ ፊልም ክፈቺ፣ ፊልም እያየሽ እራትሽን ብይ። እሺ ቻው እናቴ፣ ባይ። አይዞሽ በቃ። አንደኛ ጠያቂ ሀቢባ ናት። ለምን ሀቢባ ጠያቂ በቃ ነገ ኡስማን ነገ ድምፅ የሆነ አለኝ ህዝብ። ኡስማን ተረጋጋ። ኡስማን አንድ ጥያቄ ልጠይቅህ። እኔ ሀሳቤ ጨርስና ትጠይቃለሽ። ቆይ ለምንድን ነው ጠያቂ የምትሆነው? ሀቢባ በሰዓቱ እነ ሙኒት ምን ብላችኋለች? ሌባ ደላላ ያለች ስማቸውን አጥላላች። ሪስፔክት ይቀድማል፣ ክብር ነው የሚቀድመው። መጀመሪያ ገንዘብ አይደለም። ከዛ ምን አለቻት ሀቢባ? እናንተ ሌባ ምናምን ብላ ስማቸውን አጠፋች። እነ ሁሎችን አጠፋች። ሁሎችንም ዱባይ ያሉ ለምን ያጠፋችው? ከዛ ዛሬ ቀን ከአንገት በላይ ታርቀው ውይ ሙኒትዬ ውይ ሳርዬ ይባባላሉ። ለምንድን ነው ታርቀው? አይደሉም እንዳይመስላቸው፣ ለጥቅም ነው። ጥቅም ይፈላለጋሉ። አለቀ። ከቨር ስለሚደረጉ ዩኒቨርሳቸውን ያገኛሉ፣ አንበሳቸውን ያገኛሉ። አንድ ቁም ነገር የላቸውም። ውይ ማንትናዬ ሲያስጠሉ ሁልኮሊያም ወላሂ አልዓዚም ጥቅም ብቻ። አንድ ሰው የሚዋደድ ቲክቶክ ላይ አላየሁም። እኔ በቃ ጭንቅላቴ እኔ በጣም ያስጠሉኝ ወላሂ። ፕሮግራም ላይ አልገኝ፣ እንዴት እንደምትቀፉኝ። ፕሮግራም ላይ አልመጣም። ለምን? ስታስጠሉኝ። የሆነ ቦታ ላይ አታገኙኝም። ለምን? ስለምታስጠሉኝ ብቻ ነው ማላገኛቸው። በጣም ስለምትቀፉ አስመሳይ ብቻ ነው ቲክቶክ ላይ ያለው። አንድ ብር ሰጥቶ አንድ ድርሃም ሰጥቶ የሚታወቅ ሰው ብቻ ነው ያለው። ሲያስጠሉ። ጠይቂ ማነሽ ምድራሽ ሲያስጠሉ አልዓቡ ነግሳት ምድራሽ ጠይቂና ልውጣቡ ገባና እርግህ እያወራህን አይደለም። አንደኛ ሴት ልጅ መሳደብ አልወድም እያልክ እየሰደብከን ነው። እኛ ምንም ያወራነው ነገር የለም፣ እየሰማን ነው። ጉዳዩ ስላልገባን
እና ካስረዳህን እንደዚህ ነው ምናምን ብላ አስረዳና 4100 ሰው አንተን አክብሮ ቁጭ ብሎ እያየህ ነው። እኔ ደሜ ፈላ። እኔ አሁን ወደ አመታችን ሊሞላል ነው። ረዋን እርጉዝ ናት። ልትወልድ ጥቂት ጊዜ ነው የቀራት። እሷ ስትሰቃይ አንድ ቀን ደውሎ የጠየቃት ሰው የለም። አንድ ቀን የደወለላት የለም። ሙኒት ትችላለች። ሙኒት እኮ የሆነ ሰዓት ደውላ ነበር። ሙኒት ተጠየቀች። እንዴት ነው የጉዳዩ ምናምን ስንላት ወጀር አስገባም አለች። ለምን እኔ አላወራውም። እኔ ጥሩ ሀገር ሰሆን ነው የማወራው። ለምን እዚህ ሀገር ስም ማጥፋት ስለማይቻል ነው። አሳያቸዋለሁ። ዝቅ አድርጌ ነው ማወጣላችሁ። ብቻ የሆነ ነገር ድረስ እና ግን አሁን አንተ ጥሩ ሀሳብ ይዘህ የመጣ ይመስለኛል። ሳስበው ጥሩ ነገር ይዘህ ማለት በጥሩ ሀሳብ በጥሩ ጎንህ የመጣ ይመስለኛል። ግን በጥሩ ጎን መምጣትህን ሰው የሚረዳህ አይመስለኝም። ከዚህ ጋር አንደኛ አሁን እኔ ስገባ ገና ስትገባ እንትን ጉዳዩ እንዳልኩ ምንም እየገባኝ አይደለም። ስገባ ቀልድ አይደለም አይደለ? ረዋን ምንድን ነው የፈለገችው? ወረቀት ነው? የብር እርዳታ ነው? ምንድን ነው ያስፈለገው? በግልጽ ነገር እዚህ ውስጥ 4400 ሰው ቀላል አይደለም። የሚረዳ ሰው ይኖራል። ግዴታ የለባቸውም እነሱም። እኔ ብሞት የእናንተን ፊት አያሳየኝ፣ የእናንተን ፊት አያሳየኝ። እናቴ ትሞት ለምኜ እበላለሁ እንጂ እኔ ጌም ቀጦረ ጌም ሁሉ ሲጫወት እኛ ተጫውተን አናውቅም። ለምን አንመጣም? ጭራሽ የቀጦረ ጌም ብለን አንመጣም። እንደ ሀቢባ ቸጉረን አንመጣም። እኛ ሰርተን ነው የምንመጣው። አስረግጬ ነግርሽ እያናንሽ። ግን አንድ ሰው የሚረዳት የሌለ የእሷን አጀንዳ አበላሽቶ የእሷን እንትን ሚዲያ ላይ ይጠቀሙባት። እቺ ልጅ የምትሰቃየው እኔ ባሏ ነኝ። እኔ ከጀርባ ያለሁት የሆነ ነገር ስትሆን እኔ ነው የሚሰማኝ። እኔ ሳቄ ሞትኩኝ። የሆነ ነገር ይከፋታል፣ ቶሎ ነው የምትናደደው። ከኔ ጋር ብስጭት ነው በቃ። የሆነ ነገር ሲሆን የሆነ ነገር ባስቀይማት ቶሎ ነው የምትናደደው። ሚዲያ ላይ ግን ሁሌ መሳቅ ነው። ለምን? ቢዝነስ ነው። ቪው ቢዝነስ ነው። እኛ እንደ ሆነን አይደለም፣ ግን ቢዝነስ ነው። በዚህ ሄዱ በዚህ መጡ ይሉናል እንዴ? ይሄ ቡና ቤት የአዲስ አበባ 22 የሆነ ወሬ ይዘው መጣው። የማይረባ አጀንዳ፣ የረባ አጀንዳ ታመጡ። ኮልኮሌ ትናንት ሀቢባ እኔ ስለ ዘርአሴ አጀንዳ ነው የምናገረው። እናታችሁንና ዛሬ ቀን ለምንድን ነው ረዋን የማትረዱዋት? ፈሳም ይደውን ቆረማ ሀይም ልጅ ሁላ እያንዳንድ ጥቆር ያለ እናት በዳ 10 ጊዜ አስተውፊልላ ይቅርታ እናት ተሳደውኩኝ። አስተውፊል ይቅርታ። ግን ትናንት የሁላችሁ አንድ ነገር ንገራችሁ። ረዋን 2 ዓመት ሙሉ ስሰቃይ እኔ አብሬያት ነው ያለሁት። አብሬ ይሰቃየው ሁሉ ጊዜ ደምን ባለም ታለቅስ ከካሜራ ጀርባ። እናንተ የማይረባ አጀንዳ ይዛችሁ መጣችሁ። በዚህ ሄዱ በዚህ ወጡ። ጃኳር ወርቋ አይተ ነው ምን አገባኝ ስለ ወርቃችሁ ቀቅላችሁ አትበሉ። ጉዳይ ነው እንዴ? የረዋን አጀንዳ ሳጨርሺ ሀቢባ የምትባይ ሀቢባ ረግጥሻለሁ እናቴ ትሙት እያልኩሽ ወላሂ መርዝ የሆነ ንግግር ነው የምናገርሽ። ሀቢባ የዚች ልጅ ጉዳይ ማታስተካኪ ከሆነ አንድ ሁለተኛ ሌሎቻችሁ አውቃለሁ እነ ሙኒት እነ ታሜ እነማን እነ ምድሬሽ ስማችሁ ተነክቷል። በሰዓቱ ስማችሁ ተነክቷል። እኔ ትዳሬ ይበተን ችግር የለውም። እውነቱን ተናግሬ ግን ይበተን ምንም ችግር የለብኝም። ሰላም አጥቻለሁ። እስካሁን ድረስ ሰላም አጥቻለሁ እኔ። ነገር ግን የእሷን ጉዳይ ሳይጨረስ እያንዳንዳችሁ ሻርምጣልጅ ናት። እኔ ውስጤን አታውቀውም። እየተቃጠልኩ 2 ዓመት ሙሉ ረዋን አጀንዳዋ አልተዘጋም። 2 ዓመት ሙሉ ተጠቃቅመዋሉ። ረዋንም ተጠቅማለች፣ ሀቢባም ተጠቅማለች። እሷ ቤት ነው አጀንዳው ነበር። አንድ ቀን ደውላ ጠይቀት አታውቅም። አንድ ቀን እኔ ያብረት ያለው ሁሉ ጊዜ ስታለቅስ እኔ ነው የምጨነቀው። እኔ እንደዚህ አጥምቴ ወጣ እኔ ከስቼ አታውቁኝም። እኔ ምን ፊቴ ሁላ ወዝ የነበረው ሰው ነበረው። ረዋን ጋር ከመጣው ተበላሸው። ለምን ሁሉ ጭቆታ ወደ እኔ የመጣው? እናንተ የምታውቁት ነገር የለም። የውስጤን እናንተ አታውቁትም። መሀይ ሙላ ነገ ጠዋት እዚህ ጋር መጣችሁ እንትን አትፍጠሩ፣ አጀንዳ አትፍጠሩ። እናትበላይ ሻርሙጣ ልጅ ዱባይ ያለ አጀንዳ አፈር ብሉ። ሲያስጠሉ የቡና ቤት የኮልኮሌ ይሄ የሸርሙጣ ወሬ የምታመጡብን ሲያስጠሉ። እስኪ የረባ ነገር አምጡ። እስኪ ዱባይ ኢማራት ላይ እስኪ ምንም የረባ ነገር ነገ ጠዋት ታርቀው። አዎ ወይ ጉቺ ማዘሯ መሲ ይሳሪ ዳጣ እንዴት ነው ስራው? እየሄደ ነው ስራው? እንዴት ነው? ቀዝቀዝ አለ። ሙኒት ሰዎቹ እየመጡ ነው። እኔ ሙኒትን አከብራታለሁ። ጉድ እንትን አታስወሩኝ። እኔ ሙኒትን እንትን አከብራቸዋለሁ። ይቅርታ አድርጉልኝና እስኪ የረውን አጀንዳ ትፍታው። 2 ዓመቱ ሙሉ እኮ የሱ አጀንዳ አልተፈታም። እኔ እንደዚህ ተቃጥዬ የምመጣው ዛሬ ቀን ራዋን እጄን ቆርጫለሁ ምናምን እያለች ነው። እኛ ሰላማችን ልጣ ትዳሬ እንዴት ልምራኔ? ተቃጠልኩኝ እኮ በዚህ ጉዳይ ተቃጠልኩኝ። ፍርድ ቤት ኔበል አማ ያልዘርኩበት ቦታ የለም። እኔ ያላስገቡኝ ቦታ የለም።
ከሆናችሁ የረዋን አጀንዳ እስኪ ፍቱ። ወንድ ከሆናችሁ እስኪ ፍቱ። የእሷን አጀንዳ ፍቱ እስኪ። ምንም የምትፈቱት ታሪክ የሌለ አትፈትፍቱ። የምታውቁ ታሪክ የሌለ አትፈትፍቱ። ወላሂ አልዓዚም አጀንዳውን አወጣዋለሁ። ምን እንደሆነ እኔ የማውቀው ነገር አለኝ። አወጣዋለሁ፣ አፈርጥባቸዋለሁ። አሁን አላወራም። የፈለክ በላይ አንተ ምድር ያሽ ኮሜንት ላይ እናት ሴት እህት አለችኝ። ግን እያንዳንድሽ ማዘሯ በክብር ስምሽ ጠራሻለሁ። ታሜ ሙኒት ሀቢባን ተዋት። እቺ ማትረባ ሀቢባ ታሪክ አላት ምናምን ጭቅላት የላትም። ትናንት ጠዋት አይታችሁ ከሆነ የሙኒት ጌም ሲደርስ እቺ እስስ መጣ 50 ሰው ወደ አለባት የ10 ሰው የ11 ሰው ነግረውኛል። የ11 ሰው ብላ የመጣችው ወድ አይደለም። 2 ዩኒቨርስ ልትበላ ነው። ዩኒቨርስ ለመብላት ነው። አባቴ ሀቢባ ጭንቅላት የላትም። ጭንቅላት ያላት የቢዝነስ የብር ጭንቅላት አላት። ጎበዝ ናት። አደንቅላታለሁ። ነገር ግን ትናንት መጣችና 2 ዩኒቨርስ 11 ሰዎች ነው እንጂ እኔ ብዙም አላወራም። እኔ ግን አንድ ቀን አወራዋለሁ። አርፋችሁ ተቀመጡ። ሲያስጠሉ ኮልኮሊያ እኔ እንደዚህ እሳት የምነደው እኔ ትዳሬ ላይ ሰላም የለኝም። ረዋን ከሚዲያ ላይ ነው። እኛ ሚዲያ ላይ እንስቃለን። ለሰዎቹ ለማስደሰት ኦዲየንስ ይባላል። ኦዲየንስ ለማግኘት እናስቃቸዋለን። ኦዲየንስ ለማግኘት ወደዚህ እንላለን። ሰዎችን ለማግኘት ጅለውኛ አይደለሁም። እኔ ስለ ዳሌ ስለ ጡት ማወራው ነገር ግን የሆነ ነገር ብናገኝ ነው። ያው ሰው ብናገኝ እንደዚህ ያለን የምናወራው። እስኪ የሆነ ቁም ነገር ሱር እስኪ በረዋን ጉዳይ 2 ዓመት ሙሉ 1 ዓመት ከምናምን ነው 2ኛ ዓመት ሊደፍን ነው። እስኪ አንድ ሰው እስኪ በረዋን ጉዳይ ያስደስተኝና እኔ ራሴ የእናንተ ላይቭ 20 ቪዲዮ ልስራላችሁ። ሙኒት 10 ሰው 11 ሰው ከፍላለች። እኔ እሰራልሻለሁ። ሙኒት ዩኒቨርስ አትስጪኝ። አንበሳም አልፈልግም። አንድ አበባ አትስጪኝ። እኔ እሰራልሻለሁ። 11 ሰው ስከፍላለች። ባይዘው ሙኒት ምርጥ ሰው ናት። እኔ እሷን እንትን አላልኩም። 11 ሰው ሰጣለች። 51 ሰው ይቀራሉ ምናምን። ሀቢባ ተመልከቱ እንግዲህ ጌሟ ሲቀርብ 11 ሰው ድንቆሮ ማይም። እኔ ሴት አልሳደብም። ወላሂ አልዓዚም ሴት እኔ መሳደብ አልወድም እንጂ ሲያስጠሉ። እስኪ ገስት ላይ ያላችሁ ምን ሀሳብ አላችሁ? ስለዚህ ኮልኮል የተወደደችው ግን በረዋን ጉዳይ ነው። የተወደደችው ግን በረዋን አጀንዳ ነው። ሀቢባን የሚያቀሱ አልነበረም። ረዋን የእሱ አጀንዳ ከመጣ በኋላ ነው የታወቀችው። አስረግጬ ነግራችሁ ዋሻው ውሸት አንበሉኝ። ኡስማን ዋሻው የረዋን ጉዳይ ሲመጣ የታወቀችው። ረዋን አንድ ነገር ብትሆን ሀቢባ ናት አንደኛ ተጠያቂ፣ ሁለተኛ ለቀቃሚ። እኔ ሁሉ ነገር አውቃለሁ። ወላሂ አልዓዚም እንዳላፈርጠው እያልኳችሁ ነው። ተው እንኑርበት። ልጄን ልውለድበት። እኔ ላፈርጠው ነው። አላህ ምስክሬ ነው። ላፈርጠው ነው። ተው ልጄን ልውለድበት። በሰላም ኑርበት። ኩልኮሊያ እስኪ ታሪክ ስሩ። ሁላችሁም ቲክቶክ መንደር ያላችሁ የረዋን ጉዳይ ፍቱላት። እስኪ ታሪክ ስሩ። እስኪ ሌላ ወሬ አታውሩ። እስኪ እኔ አታድንቃት አይመለከተኝም። የራስ ጉዳይ። የምታደንቃት በረዋን ጉዳይ ነው። በረዋን ጉዳይ ይዛ ስትመጣ እኔ ያደነቃት አንተ ኮልኮሊያ የት ታውቃታለህ? ሀቢባ የምትባል ከዚህ በፊት ታውቃታለህ? ሀቢባ የረዋን ጉዳይ ሲመጣን ተረድታለች ረዋን ሀቢባ ግን ተጠቀመችባት። ረዋንም ትጠቅማለች። ግን አጀንዳው አልተዘጋም። 2 ዓመት ሙሉ እኔ ነው የምንከራተተው። አብሬያት ያለሁት ኡስማን ነኝ። እኔ ሰቀቀን ሞትኩኝ። አንድ የፍርድ ቤት አንድ የምን ስዞር እኔ ነው የማድረው። እናንተ ምንም አታውቁማ። ሚዲያ ላይ ስንመጣ ያልን የምንመጣ ለምን ስራ ነዋ፣ ቢዝነስ ነዋ። የምታውቁት ነገር የለም። ኩን ቀጤ ምን ታያለሽ በዚህ ጉዳይ? አልዓቡክና አዲነክ ዛቱ ሁሉ እንትናቸውን ይጠምዝዝ። በቃ ነገ እንፈታዋለን። ችግሩ ነገ ይፈታልኝ። እኔ ቁጭ ብዬ ከጎናችሁ ነኝ። እኔ አንድ ሰው ረዋን ስታለቀስ ውስጧ የተጎዳች ልጅ ናት። ረዋን ስታለቀስ በቃ ያጋጥማለኝ። ነገ እናብላለዋለን። ወደ ቤት ሄዳ አንተ ራሱ አዳምጪ። ብር በልቷት ይሄዳል እያላችሁ እኔ ምን አባ ነው ብር መበላት? የተጎዳች ልጅ እኮ ናት። ነገ እናውራበታለን ኡስማን፣ ነገ እናውራበታለን። ሂድና ወደ ቤተኛ። ከሷ ብር አልፈልግም እኔ ትዳሬ የሁላ የእሷ ጉዳይ ይፈታ አለች ብላ የመጣች ለምንድን ነው? ዩኒቨርስ ለማግኘት አይደለም። መሀይም ዳርክ የምትባይ መሀይም ምታውቂ ነገር ሳደብ። አሁንም እሷ እኮ አሁን ለአንተ አግዛ እኮ ነው ያወራች፣ በስነ ስርዓት እኮ ነው ያወራች። ኡስማን ራሷ ጀምሮ ያጨርሰው እንጂ 2 ዓመት ሙሉ የምንንከራተተው እኛ ነን። የታክሲ ጊዜያችን
ሁሉ ነገራችን የምናጠፋው እኮ እኛ ነን እንዴ። ግዴታ ያለባችሁ ብላለች። ጊዜያችን ጊዜ እኮ ወርቅ ነው እናቴ። ጊዜ እኮ ገንዘብ ነው። እንደዚህ ኢሞሽናል ሆነ እኮ አይደለም ያለሁት እኔ ባሏ አንተ አይደለም ባሏ ቆሮ ሲያስጠሉ እነዚህ መዳም ቤት ቁጭ ብላችሁ ወይ ስራ የላችሁ ወይ ገንዘብ የላችሁ አፈር ብሎ ወሬ ብቻ ሁል ቀን አጀንዳ መስማት። እስኪ ቀይራሉ ጆሯችሁ ደግሞ የሆነ ነገር አሰሙት። ጆሯችሁ ቀይሩት። ካስከፋሁት ይቅርታ። እሺ ወንድም አለም እኔ አልተረዳሁም። ለዛ ነው ስሜታዊ ካረኩ ይቅርታ። የባለቤትን ጉዳይ አልገባኝም። ለዛ ነው። ማን የጀመረው አጀንዳ? እኔ ጀምራለሁ የሰውን አጀንዳ ሆነ ተዋለው እንጂ በና ከበደ ነበሩ። ሞተች ሄደች አይደለም። ያ ረዋን አጀንዳ ሳጨርስ በዚህ ሄዱ። በዚህ የታወቀች እኮ በረዋን ነው። ዋሻው እኔ የምልህ ውስማን እንትን ብለህ ነበር። አሁን ራሱ ያስፈስሳል እና ለዛ ነው ስም ማልጠራ እንጂ ብዙ ነገር ማለት ይችል ነበር እያልክ ነው። እና አሁን ራሱ እያወራ ያለው ነገር እኮ ለአንተ ደህንነት የሚያሰማ አይመስለኝም። ሀቢባ እያልክ ስም እየጠራህ ነው። ባናትሽ ተተቀይ ሂደት ጥራ ሂደት ክሰስ ቤቱ ታዩ። በቃ ስሜቱን ይናገር ጋይስ፣ ስሜቱን ይናገር። ስላስከፋን በጣም ይቅርታ። ባለቤቱም ያለችበትን ስሜት ተናግራለች። ቪዲዮ ሰርታለች። ቪዲዮ አይተናል ሁላችንም። እና የጀመረችው ጉዳይ ሀቢባ ከሆነች ለምን አጀንዳ ትይዛለች? የእሷን ጉዳይ ትጨርስላት ነው እያለ ያለው ገባሽ? እኔ ስላልተረዳኝ ነው የብር ምናምን መስሎኝ 4000 ምናምን ነገር እዚህ ያለው ግዴታ የለበትም ያልኩት። ግን የወረቀት ጉዳይ